አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እጅግ በጣም ገራሚና ደናቂ የሆነው ምሳሌ ክፍል 89 እና 90 ድራማ እንግዲህ ቀጥሏል። ውድ ቤተሰቦች ዝና ከመያዙም እንግዲህ እምቢ አሻፈረኝ፣ አሁንም እምቢተኝነቴ ይቀጥላል በማለት አሁን እጅግ በጣም በሚገርም ሁኔታ እያቾፈ ይገኛል። እንግዲህ መድብልና እነዝና ያሉት እጅግ በጣም ገራሚ ሁኔታ ላይ ቢሆኑም ዳታ ደግሞ እንደዚህም ታስሮ ይፎክራል። እንደምን እየሰራ እንደሆነ ቢገባ ባይችልም ግን እስኪ እየሳቀ እኮ ነው አስባችሁታል በማለት እጅግ በጣም ትደናገጣለች። ዝና እንግዲህ ከት ብለው ልክ እንደ እብድ አሁንም ሳቁን ተያይዞታል። ግን ደግሞ የሚገርማችሁ ነገር ምሳሌ የብሩኬ መጥፋት የሁሉ ማስደንጋጭና የሚያሳዝን ሁኔታ ነው። መድብል ደግሞ ወንድሙ ምክንያት መደራደር እንደማያውቅና ወንድሙ የት እንዳለ ማወቅ የሚፈልገው ነገር እስካለ ድረስ ዝናን ምን ማድረግ እንዳለበት ውሳኔውን ይዟል። ባካችሁ ጥጋቡን በርድለት ባለመቻሉ ውሳኔያቸውን ብታሳርፉ ይሻላል። ዝና እንደሁ እንደዚህም ታስሮ ምንም እንትን ያለ በማለት እንግዲህ ዳጣ እንደዚህ ከሚሰቃይ ብንለቀው ይሻላል ትላለ። የዝናን መደንፋት ስታይ አሁንም በጣም በሚገርም ሁኔታ እንደዚህ ባለበት ሁኔታ አሁንም ይስቃል ይላል። እንግዲህ ልቀቁኝ፣ ትለቁኝ፣ እንደው ልቀቁኝ አለበለዛ ታውቃለህ አሁን ላይ በጣም አስቸጋሪ ሆኗል ብል እንግዲህ እኔ ምንም አይደለም ካንተ የምፈልገው ወንድሜ የት እንዳደረስከውና የት እንደወሰድከው ብቻ ነው። እባክህ ይሄንን ነገር ብቻ ልትነግረኝ ይገባል ቢለውም እንግዲህ በጣም ያፋጠዋል። እንግዲህ ኤፍራታና ማህሌት ደግሞ እያወሩ ባሉበት ኤፍራታ ግን እንዴት ነው ዝናን ምን ያክል ነው የምታቀርቢው? ፍርሃት ነው በፍርሃት ነው በደስታ ስትላት እሱን አይቶ የማይፈራ አለው ስትላት፣ የሚገርመው ነገር እንግዲህ የካሌብን ተላላኪ ናቃ ነው። ግን ደግሞ የካሌብን እቃ ወስደሻል፣ ለዚህም አስቸጋሪ ነገሮች ይገጥምሻል። ኤፍራታ ብታስብ ይሻልሻል። ግን ደግሞ መድብል ያድነኛል ብለሽ ከሆነ ዝና እንደሆነ ለአንቺ ምንም አይነት ርህራሄ የለውም በማለት እንግዲህ ማህሌት እንግዲህ በጣም በሚገርም ሁኔታ መድብል ለወንድሙ እንጂ መስዋዕት የሚከፍለው ለአንቺ አይደለም ያለውን ገሪ በማለት ኤፍራታን ለማስፈራራት ትሞክራለች። ኤፍራታ ደግሞ እኔ የማውቀው የለም አንቺ ደግሞ ዝም ብለሽ እኔን ለማስፈራራት አትሞክሪ ስትላት፣ እኔ ለአንቺ በማዘን እንጂ ሸፍሬ ካልሽ እንግዲህ ለሚደርስብሽ ችግሮች በሙሉ ራስሽን ተወጪ በማለት እንግዲህ ልታስፈራራት ትሞክራለች። ግን ደግሞ የሚገርመው ነገር ማህሌት ያው ለዝና በመተባበር የዝናን ሰዎች እንግዲህ ኤፍራታን ደግሞ እንዳግቷት እያደረገች ነው። በጣም ይገርማል። እዚህ ጋር ደግሞ ምሳሌና ቅድስቴ እያወሩ ያሉበት ቅድስቴ እጅግ በጣም የተጨነቀች በብሩኬ ጉዳይ ነው እና ውስጧ ጥሩ አይደለም። ከላይ ግን ልክ እንደ ፊቻር እያረረች ትስቃለች። ምሳሌ እጅግ በጣም ምርጥ ልጅ ነች። አንቺ ያስገባሽው ምን ያክል ጎል ሆነ ስትላት፣ አይ በቃም ሞልቷል ብላ እንግዲህ እኔን አላስገባችኝም ስትላት፣ ከሁሉም ውጭ ሆነች ነው እንዳንቺ የምትፈነጥ በማለት ትቀልዳለች። ግን ምሳሌ እጅግ በጣም ደናቂና ምርጥ ልጅ ነች። የብሩኬ መጥፋት ግን ሁሉንም ረባሽ ሆኗል። መቼ ነው ግን አባቴ የሚመጣው ብላ ጥያቄ ስታቀርብ እንደ ድሮ ሀብታም መሆን አትፈልግም ወይ? ያለ ማድረግ መስራት ይጠበቅበታል ስትላት፣ የድሮ ቤታችን አልተሸጠም ምን አስበሽ ነው ቅድስቴ ስትላት፣ በክሽ እንግዲህ አትጠይቂ፣ ጥያቄ ማብዛት ጥሩ አይደለም፣ ለዛም ማሰለቸሽኝ እርቴ ምሳሌ እያለች እንግዲህ ስለ ሌላ እንግዲህ መምህርነት ዩኒት እያለች ስትቀልድ እንግዲህ ቀየር አድርጋ ታወራታለች። በጣም የሚገርም ነገር እንግዲህ ምሳሌዬ ስትነግራት ቅድስቴ እያረሳሳቻት በጣም የሚገርም ሁኔታ እንግዲህ ምሳሌ ለማረጋጋት የማታደርገው ድርጊት የለም። ምሳሌ ይሄን ለማረሳሳት እንግዲህ ቅድስቴ እጅግ በጣም ምርጥ እናትና ምርጥ መምህር ነች ስለ ልጅቷ ማለት ነው። ለምሳሌ
በጣም የሚገርመው ነገር አባቷ ባለመኖሯ እሱ አባትም እናትም ሆና ልጅቷን እጅግ በጣም ምርጥ በሚባል ሁኔታ እያሳደገቻት እና እያነሰቻት ይገኛል። እዚህ ጋ ያው የሚያሳየው አንዳንድ ጊዜ የቤት አገልጋይ ብለን የምንይዛቸው ሰዎች ግን ደግሞ ከቤት አገልጋይነት አልፈው የቤት ኃላፊነትን ሁሉ ተሸክመው እንደ እናትም እንደ አባትም የሚሸፍኑ ምርጥ እንግዲህ አጋዦች አሉ ማለት ይቻላል። እኛም እንግዲህ የአረብ ሀገር ላይ ባለንበት ሁኔታ አንዳንድ ልጆች እንደዚህ ያጋጥሙናል፣ ምርጥ ልጆች። ያ ደግሞ ይህንን የምትሆኑት እውነት ለመናገር ከልጆቹ ንጹሕና ጥሩነት እናንተም ጥሩ ትሆናላችሁ። ምንጊዜም ጥሩ ሁን፣ ጥሩ ማስተማር ለማንም አይጎዳም ውድ ቤተሰቦቼ። ምክንያቱም ደግነት መልሶ የሚከፍለው ደግ ነገር ስለሆነ ምንም እንትን አይልም። እንግዲህ ዝና ተብዬው አሁንም እያጆፈና እየቀለደ ብሩክ ያለበት ሲለው ሊነግራቸው መስሏቸው እንግዲህ ቀልባቸው በቆመበት፣ እሱ ግን እያጆፈ ይስቃል። አሁንም በቦክስ እንግዲህ የሚችለውን ያክል እያደረገ ዝናን የወንድም ያለበትን ልትነግረኝ ካልቻልክ እንግዲህ የምችለውን ሁሉ ላደርግ እችላለሁ በማለት መድብል እንግዲህ አሻፈረኝ ይላል። ባካችሁ ቢሏቸውም ግን ወንድም ያለበትን እስካላወቁ የሚችለውን ሁሉ ከማድረግ ወደ ኋላ አልልም ይላል። ዝና እንግዲህ ምንም አላውቅም ስለ ብሩኬ ምንነትም ሆነ የት እንዳለ ላውቅ አልችልም በማለት እንግዲህ ለአሞራም ሰጥታችሁ ከሆነ ሰጥተነዋል ብሎ ተናገሩ ቢል ዝና ግን ልናገር አልቻለም። አሁንም አሻፈሬ በማለት ቀጥሎበታል። በጣም የሚገርመው ነገር ማህሌት እንግዲህ የት ነው ብላ ስትጠይቅህ ምን እንዳልካት ነበር ሲለው እንግዲህ ዘወር ብሎ አንተ መርማሪም ፖሊስ መሆን ያምርሃል አይደል? ሁሉንም ለመሆን ሲል ዛሬ አይመጣም ያልከውን ጥያቄ ስለሰማሁ የት እንደሆነ ምን እንደሆነ በደንብ እንደምታውቀው ካለሁ ትናገራለህ፣ ተናገር አለ። በለዚያ ግን ለወንድሜ እንግዲህ ሁሉንም እንደምታውቅ እስካወቅኩ ድረስ የትም ብለዋል። ማድረግ የምትችለውን ሁሉ ማድረግ ትችላለህ፣ ምንም ልነግርህ አልችልም ስለ ብሩኬ ይለዋል። እንግዲህ መድብል ደግሞ የስንት ሰው እንግዲህ ጭንቀትና ሀሳብ እንዳለብህ ያን ነገር ሳትናገርማ ዝም ብዬ አንተን ምንም ላደርግ አልችልም፣ ግን እውነቱን እስከምትናገር እጠብቅሃለሁ ይለዋል ማለት ነው። መድብል እጅግ በጣም ትዕግስተኛ ነው። በነገራችን ላይ ያለሁበት ሁኔታ ብትለቀኝ እንጂ ምንም አይነት ፍንጭ ልነግርህ እንደማልፈልግ አስረግጬ በድጋሚ እነግርሃለሁ ቢለውም የማይናገረው እንግዲህ እሱን አሰቃቂ ሁኔታም ሊሆን ይችላል። ምንም አድርጎት ይሆንም ምንም ማወቅ ስላለብኝ ልለቀው አልችልም። መጀመሪያ ስለ ወንድም ያለበትን ሁኔታ ይንገረኝ ሲል እንግዲህ በጣም በሚገርም ሁኔታ ቢያንስ ሁሉንም ነገር አድራጊ ፈጣሪው እስካለ ድረስ ተረጋግተን በማሰብ ምርጫዎቻችንን መውሰድ ብቻ ነው ያለብን በማለት እንግዲህ ሞገሴ ይነግረዋል። እና ደግሞ እሱ ሊናገር አልቻለም። መድብል ደግሞ ከአቅም በላይ ስለሆነበት እኔ እኮ ከሱ ጋር አይደለም ስለ ወንድሜ ብቻ ነው ሁሉም ነገር የምፈልገው፣ እሱ ምንም ያደረገኝ የለም፣ ግን ደግሞ ወንድሜን የት እንደወሰደው እስካልነገረኝ አልለቀውም በማለት መድብል እንግዲህ እጅግ በጣም ያለቅሳል። ምሳሌን አደራ ሌላ ነገር ልህ አልችልም፣ ማድረግ ያለብኝን ሁሉ አደርጋለሁ በማለት መድብል እንግዲህ ውሳኔ ይወስናል። እንደው ግን እንደዚህ ሆነህ አየሁ ወይ? በጣም ይገርማል። ከፍ ማለት ዝቅ እንደሚያደርግ ዛሬ አወቁ በማለት እንግዲህ ዳጣዬ በጣም ታጅባለች። ማህሌት ጋር በመደወል ማህሌት እንግዲህ ይህን ሁሉ ነገር የፈጠረችው ኤፍራታ ነች። ይሄ ደግሞ ኤፍራታ ይህንን ያደረገች እሷ እስከሆነች ድረስ እኔ ፊት ከመቅረቧ በፊት ለአንቺ ትንገርሽ፣ ያለበለዚያ እንግዲህ በህይወቷ ትፍረድ ይላታል። በዚህ መካከል እንግዲህ ሁለታችንም እንደዚህ ሆን በቃ ምናምን ስትል ኤፍራታ ያው በቋንቋ ላይ ከድሮ ምንድን ነው ያለው እየሆነ ያለው ምንድን ነው እየተካሄደ ያለው በማለት እንግዲህ በጣም ደንግጣለች። ማህሌት የምታደርገው ሁሉ ቁጥ ጠፍቷታል። ኤፍራታ ደግሞ አረ ምንድን ነው እየመጡ ነው በማለት ፍርሃቷ ቀጥሏል። በጣም የሚገርመው ነገር ቡራ የት እንዳለ ብቻ ልትናገር ትችላለህ፣ ተናገር። አትናገር ከሆነ ግን ህይወትን አስብበት።
በጣም የሚገርመው ነገር ከሆነ ያንተን ከመበቀሌ በፊት ቡራ የት እንዳለ ብቻ ጠጋ በይና ነይ ልንገርሽ ሲላት እንግዲህ ዳጣዬ ልትበላ ነው እንግዲህ ነይ ሲላት እንግዲህ ምላጩ እንዲሰጠውና እንዲቆርጥበት ነው። እና በጣም በሚገርም ሁኔታ እንግዲህ እዚህ ጋር ዝና ካመለጠ፣ በነገራችን ላይ ዝና ካመለጠ ድራማው በጣም የሚያስጠላ ነገር ሆኗል ማለት ነው። ምክንያቱም እዚህ ጋር ዳጣ የጣለቻት ምላጭ እንግዲህ ለሱ የመፈታት የስር መሰረት የምትሆነ ይመስለኛል። ቤተሰቦች በጣም በሚገርም ሁኔታ እንግዲህ ዳጣን ሳታስቡ በግሻ ልክ እንደ ጅብ ማለት ነው። እና እዚህ ጋር አንድ ለብ የምትሉት ዳጣ ይዛት የነበረችው ምላጭ ግን እጅግ በጣም መዘዛ ትመጣለች። ምክንያቱም የዝና ማምለጫ ትመስለኛለች ማለት ነው። እዚህ ጋር ወድቃለች፣ ግን ማንም ያያት የለም። ወደ ዳጣ መነከስ ብቻ ነው እነሱ አእምሯቸው ያተኮረው። ግን ያችን ነገር አሁንም ቢያነሷት ጥሩ ነበረ። እነሱ ግን አያነሷትም። እንግዲህ ብትፈቱኝ የተሻለ ነው፣ ካልፈታችሁ ግን የሚደርስባችሁን ነገር እወቁ እያለ አስፈራራ። እነሱ ደግሞ በጣም በሚገርም ሁኔታ ምላጭቱን አስቡባት ባለው ውድ ቤተሰቦች። በጣም የሚገርመው ነገር እንግዲህ በሀሳብ በጭንቀት ተውጧል። መድብል ቡራ ያለበት ሁኔታ ነግረው ሲል ወንድሜማ አንድ ነገር ሆኗል፣ ዝም ብለውማ እንደዚህ አላደረግም ይላል። ዳጣዬ እንግዲህ አስታውሳ ስትሮጥ በጣም በምትገርም ሁኔታ እዛው ነው በማለት በሩም ሁሉ ነገሩም ሁለታቸው እየሮጡ እንግዲህ ኤፍራታ እንግዲህ ምን ያደርጉኛል ያጠፉኝ ሲሆን በማለት በጭንቀት ትውጣለች። እንደው ማህሌትዬ ምንድን ነው ስትላት፣ አንቺ እኮ ጥፋት ነው ያጠፋሽው፣ በጣም ትልቅ ጥፋት፣ የማይነካ ሰው ትነኪያለሽ እንደ ኤፍራታ ምንድን ነው እየሰራሻለሽው? ይህ እኮ ደግሞ መድብል አንቺን ወዱሽ እንዳይመስል ደውይለት ትላታለች። ደዊና ካልተናገርኩኝ ያለበትን እየዛቱብኝ ነው ይላል። እንዲህ ስላልኩት እሱ ይነግረኛል ብለሽ አስበሽ ነው ስትላት፣ ሌላ ፌክ ድራማ እንሰራለን፣ ለዚህም ተዋናይ መሆን ስላለብን አንቺ እንድታገትሽና አንቺን ለመዳነት ሲመጣ እንይዘዋለን በማለት እንግዲህ እሱ ብሞትም ከብረሻ አልቆምም፣ ምክንያቱም እንድትገልኝ አልነበር ብሎኛል እያለች እንግዲህ አሁን ትቀልዳለች። ሰዎች እንግዲህ ዝና የት እንዳለና በጣም ለእኔ ፈተና እንደሆነብኝ ብለሽ ነገር የሚሰጥሽን መልስ እንጠብቃለን በማለት ማህሌት አሁንም ልታስተባብል ትሞክራለች። ኤፍራታ ግን በጭንቀት ተውጣ ምንድን ነው ግን እየሰራሁትኝ በዚህ መካከል ምን አስገባኝ በማለት በጣም አድነኝ፣ እኔ ያለሁበት እጅግ በጣም መጥፎ ሁኔታ ውስጥ ነኝ ትላለች። ግን ደግሞ እኔ ሊስመው ምን እንደሚል በማለት ማህሌት ስፒከር ታስደርጋታለች። ማህሌት ያው እንግዲህ ተንኮል ቋት ነች ከመጀመሪያ እስከ መጨረሻ። በነገራችን ላይ ግን አንድ ቀንም ተንኮሏ ተሳክቶላት አያውቅም። ውድ ቤተሰቦች እንጊዜም ጥሩ እናስብ፣ መጥፎ ነገር ለማንም ሊጠቅም አይችልም እና በጣም የሚገርም ትበሳጫለች በመልሱ። በዚህ አጋጣሚ ከተመቻቸው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ሀገራችን ላይ እየተሰራና እየተደረገ ያለው ነገር በነገራችን ላይ በገሃድ የሚያሳይ ድራማ ነው። አሁን ባለንበት ዘመን የሰው ልጅ እንግዲህ በእንደዚህ አይነት ሁኔታ ማሰቃየት፣ ማገት እጅግ በጣም መጥፎ ነገር ቢሆንም ግን ደግሞ እየተለመደና እንግዲህ የኑሮ መሰረት እያደረጉት መጥተዋል። ሞገሴ መጥቶ ከሉላ ጋር ሉላዬ እንዴት ነሽ? ግን መድብል ሊያደርግ ያልቻለው ሁሉ የለም። ሁሉም ነገር ማድረግ ቢችልም ግን ደግሞ ምንም ሊገኝ አልቻለም እያለ እንግዲህ ይሄ እንግዲህ የምን ወረቀት ነው ብትልም የምን የፍች ነው። ሞገስ እንግዲህ እዚህ ወረቀት ላይ ብዙ ነገሮች እንግዲህ እዚህ ወረቀት ላይ እንዲፈርም ነው፣ ይፈርም። ስለዚህ አሁን እዚህ ባለበት አስፈርሙት በማለት ይፈርማል። አብሽሪ ወዶ ሳይሆን በግዱ አይዞን እንግዲህ ብሩክ የት እንዳለ ጠይቁት። ግን ደግሞ ይሄን ነገር መፈረም አለበት። ይሄ ከፈረመ ለእኔ ነፃነቴን እንደማውጅ ያስረግጫ ልንገርህ ስትለው እሺ በማለት ሞገሴ ደስታውን ይገልጻል። እዚህ ጋር እንግዲህ እኔ በጣም የፈራሁት ያው እንትና ካመለጠ እንግዲህ ዝና ካመለጠ እጅግ በጣም አስጠሊታና አስቀያሚ ሊሆን ይችላል ድራማው። ውድ ቤተሰቦቼ ግን ደግሞ ብሩክ ደግሞ በሰላም ወደ ቤት እንደሚመለስ ተስፋ እናደርጋለን። መድብል እንግዲህ
የወንድሜ እንደዚህ መሆን በጣም ቢያሳስበኝም እናገኘዋለን በቅርብ በህይወት ይኖራል ብዬ ተስፋ አደርጋለሁ ብለዋል። ምሳሌን እንዴት እያታለልኳት እንደው አንተ ደግሞ እኔ ልታለኝ አትሞክርም፣ እሱ መቼም ሊነግራቸው አይችልም በማለትም ቅድስት ትነግረዋለች። ውድ ቤተሰቦቼ ሰላም ለሀገራችን፣ ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ